ናታንና ዳጣ እንግዲህ መጽሐፍ ሊገዙ ሂደው መርካቶ ቆይተው ነው የመጡ። እንግዲህ ወይዘሮ አልማዝን እቃ ጠፍቷኛል ብላ ነብርና እየጠበቀች ነው። እንግዲህ ያቺ ተንኮለኛ ቤባና አቶ ደረጀ አልማዝ ሁነው እንግዲህ ዳጣ ሌባ እንደሆነችና እቃ ይዛ ሄዳ እንደጠፋች ጠርጥረዋታል። ተጠርጥራለች፣ ግን ተንኮሉን የሰራችው ያችኛዋ ናት። ዳጣ የምታውቀው ነገር የላትም። ዳጣና ናታን ግን ሂደው መጽሐፍ ገዝተው ነው የመጡት። ሰላም ሰላም፣ ወድና የተከበራችሁ የኔ ቻናል እንግዲህ ዛሬ እንዳያችሁት እንግዲህ ትናንት አልማዝን እንዳለ ውስጡን ሙጥጥ አድርጋ ምን አለበት መጀመሪያ ቁጭ አድርገን ብንጠይቃት። ደረጀ ልቀስ ሲሆን አንተ ነበርክ መቆጣት የነበረብህ። ከጎዳና ላይ ይዘህ መጣ ያዘረፍከኝ። ልቀቀኝ ማርታ፣ እባክሽ ተረጋጊ። ወስዳም ከሆነ ነው ይቀበላታል። እና ተቀበላት አይቹ እና ተቀበላት። ልቀቀኝ አንተ። አልማዝ ግን በተነገራትና ያስቀመጠችው ጋር ውጭ ቆይታ ስትመጣ እንግዲህ እሷ ናት የወሰደችው ስለተባለች ጎሮሮዋን አንቃ ይዛታለች ማለት ነው። እንግዲህ እሷም ደግሞ ስላየቻተኝ እሷ አይደለችም እቃውን የወሰደችው ብላ ስትናገር ያቺ በጥፊ መታቻት። ተንኮለኛዋ ወይም ደግሞ ስሟ ቪያ ነው፣ ስሟም ራሱ አይገባኝም እና በጥፊ መታቻት እንኳን መልሳ ማለት ነው። በጣም ነው ማዝነው ናታን። እውነቱን አንተ ራሱ የእሷ ተባባሪ በመሆን ናታንም ደግሞ ልቀቂያት የወሰደችውን ሳትተው በፍጹም አለባህም ዘወር በል አንተ ራስህ የእሷ ተባባሪ ነው። ዱርዬ ቤቴን ዘረፍሽኝ አይደል? ናታንን ሰላም እንግዲህ ተናገሪ። እባክሽ ማርታ ተረጋጊ አልኩሽ እኮ። ተረጋጊ ትለኛለሽ። የጠፋው ንብረት እኮ እያተም ነው ቢገባ ሲሆን እንዳባወራነት መቆጣት የነበረብህ አንተ ነህ። ጭራሽ አንተ የማርያም መንገድ ትሰጣታለህ። ልክ ነው አውቃለሁ። የተናገርሽ እኮ ትክክል ነው። ግን ይኸውልሽ እንደዚህ አይደለም መጠየቅ ያለብን። የወሰደችውን ሳትናገር በፍጹም ማድረግ አልቻለም። የዳጣን ጉሮሮ አልገላት። ናታን ልቀቀኝ ብያለሁ። አንዱን ተባባሪ አንተ በመሆን እጅግ በጣም አዝናለሁ። ልቀቀኝ እንግዲህ በጭንቀት ውስጥ ተናገር አንቺ። ልቀቂያት አልኩሽ እኮ። ልቀቂያት ልጅም ማለት አልቻለችም። ሰላምን ለምን ድብና አትለው? አልማዝም እውነቱን ተናገሪ ብላ ጉሮሮዋን አንቃ ነው ማርታ ልቀቂያት፣ ልቀቂያት አልኩሽ እኮ። ተናገሪ፣ ልቀቂያት አልኩሽ እኮ ማርታ ልቀቂያት። ነፍስሽን አወጣዋለሁ እንጂ እቀየን አምጫት እያለቻት ጉሮሮዋን አንቃ ይዛታለች። ዳጣም እንግዲህ ህይወቷ ሊወጣ ነው እየመሰለ ልቀቂያት አልኩሽ እኮ ማርታ። አንድ ነገር ትሆናለች ድረስ ጉሮሮዋን አንቃታለች። ሰዎችም እሷን ዳጣን አስለቅቋታል። እኔ አናግራታለሁ አልኩሽ አይደለም? ሂዷለኝ ደረጀ ምንም መስማት አልፈልግም። አሁኑኑ ከዚህ ቤት አስወጣታል። አስወጣልኝ። እኔ አናግራታለሁ ከዚህ ቤት አስወጣልኝ ብያለሁ። መልሰው ታምጣው እቀዬ የወሰደች ውድ ነው እያለች ነው። አቶ ደረጀም እንግዲህ ልጅቱን ይዟት ሂዷል ወደ መኝታ ክላስ ማለት ነው። ሰላምም እያለቀሰች ዱርዬ መጫወቻ ታርገኝ ወይ ደግሞ ይሄን ማለት የማትችለው በሚከብድ ጭንቀት ውስጥ ሆና ስትጠማረር ስታዝን ነበረ። ተንኮለኛ ሴረኛ ደግሞ ስትደበደብላት ደስ ስላላት ሂዳ አድክሻዋ ላይ ተገድፋ ታሽታለች ማለት ነው። ምክንያቱም ሴራው የእሷ ሴራ ነው። ልጅቱ የምታውቀው ነገር የለም። ናታንም ተናዶ ወደ ላይ ወጥቷል። ውሃም ነገሩን ስለምታውቅ ታሪኩን ስለምታውቅ እቃውን እሷ እንደወሰደችው ስለምታውቅ እውነቱን ተናግራ ነበረ። ግን መታቻት እንዳይወጣባት ማለት ነው። ተንኮሏን ሰርታ እንግዲህ እናቷ ጋር እያባበለቻት ነው። እናቷን እያባበለቻት ነው። ለምን? የራሷ ሴራ ነው። እቃውን የወሰደችው እሷ ናት፣ ወስዳ የደበቀችው እሷ ናት። ዳጣ የምታውቀው ታሪክ የለም። እዛ ውስጥ ቀይ ኖር አይኖር ሲጀመር ዳጣ ከክላሳቸው ብቻዋን ገብታ ተንኮል ለማስራት ያስባት ታውቅ። እዚህ ቤት ዳጣ ምንድን ነው በረንዳ ማለት ውጭ ስላደገች ሰው ናፍቋት ነው የመጣች። ቤተሰብ አገኘው። ቤተሰብ የለሽም አንቺ እኮ ተጥለሽ ነው ያደግሽ፣ ጎዳና ነው ያደግሽ፣ ጎዳና ተዳዳሪሽ እየተባለች ስለምትሰደም አንቺ ዱርዬ ተደባዳሪ ሌባ ነሽ ተብላ ስለምትሰደም በጣም ውስጧ ተሰብሯል። እና
አሁን እሷ አባቷን ስታገኘው እህቶቿን ስታገኘው እህቶችን አገኘው አባቴን አገኘው ብላ በደስታ ነው እየኖረች ያለችው እንጂ ጭራሽ ፍቅረኛም ናታን ፍቅረኛ ለማድረግ አላሰበችም። ተንኮልም የሰው ዕቃ ይዛ ለመጥፋት አላሰበችም። ግን ያቺ ተንኮለኛ ግን ናታን ስለምትወደው ናታን ደግሞ ዳጣን ስለሚወዳት ዳጣ ደግሞ ናታን የምታየው እንደ ወንድም እንጂ እንደ ፍቅረኛ አይደለም። አላሰበችውም፣ አላለመችውም። እሷ ወንድም አገኘው ብላ ነው እየተጫወተች እየተዝናናች ያለችው። ሁላቸውንም በአንድ ነው እያየች ያለችው ዳጣ ማለት ነው። ያችኛዋ ግን ናታን ስለምትወደው ናታንም ለእሷ ፊት እየሰጣት ስላልሆነ እሷና ናታን የምታለያይበት ነው ብዙ ሴራዎችን እያሴረች ያለችው። አሁን ቢሆን ይህን የእናቷን ጌጣጌጥ ይዛ የሄደችው እና የደበቀችው ዳጣ ወሰደችው ተብላ ዳጣን ለማስደብደብ እና ዳጣን ከዚህ ቤት ለማስወጣት። ዳጣ ደግሞ ከዚህ ቤት ከወጣች ናታልና ዳጣ ስለሚለያዩ ነው። ስለዚህ ይሄ ሴራ የተሰራው ለዛ ነው። ዳጣዬ ግን የምታውቀውና ምንም አታውቅም። የምታውቀው ነገር የላትም። ይህ ሁሉ ሴራ እየተሴረባት እንደሆነ አታውቅም። ይህ ሁሉ ሴራ እያደረገችባት እንደሆነ አላወቀችም። አሁንም ቢሆን ይኸው እኔ እውነት ለመናገር ድራማውን ሰው በጣም ያለቀስ እንደሷ ነው እኩል አብሬ ያለቀስኩት። ምክንያቱም እሷ ያሰበችው ቤተሰብ አገኘው በቃ እንደ ሰው ሆንኩ ከሰው ጋር ሆንኩ እያለች ነው እያሰበች የነበረችው። በሰዓቱ ብላለች ጎዳና ስተዳደር ሳለ ስልክ ሰርቅ ነበረ፣ እቀማ ነበረ፣ እደባደብ ነበረ። ያን ሁሉም ማደርገው ስለሚርበኝ ነው፣ የምበለው የምጠጣው ስላጣሁ ነው እንደዛ ሳደርገኝ ነበር። አሁን ግን ትቻለሁ፣ እንደዛ የሚደረጉ ነገሮች ትቻቸዋለሁ። ለምን? ስለማይጠቅም። እኔ አሁን ቤተሰብ አገኘው እህት ወንድም አገኘው ብዬ ደስ ብሎኝ ነው እየኖርኩት ያለሁት ነው ያለችው ለአባቷ። አባቷን በጣም ነው የከበደው፣ በጣም ነው የጨነቀው፣ በጣም ነው ያሰበው። እንግዲህ እኋዬም ከናታን ክላስ መታ እስኪ እኮ ታስቀኛለች ውሃ እነሱም ውሃ እኔ ውሃ በጣም ነው የምታስቀኝና ናታንንም መታ ደግሞ እስኪ ደብሮኝ አጫውተኝ እያለች መጽሐፉን አንስታ መጽሐፉን እየገለባበጠች ነው። ዳጣ አሳዘነችኝ እያለችው ነው። ዳጣዬም በጣም ነው እምወዳት፣ በጣም ነው በቃ ወዳታለሁ። እና ያው እንግዲህ ቪቫይ ሲልብስ ጠይቃት እሷም እወዳታለሁ አላተኝ። እኔን ሲላት ደግሞ አንተንም እወድሃለሁ። ዳጣዬም በጣም ነው እምወዳት በጣም ነው የምትወዳት በጣም በነገራችን ላይ እና ዋና ዳጣ አንድ ናቸው ማለት ሁለት የዋህ ናቸው። አሁን ዳጣም ታውቀው ነገር የላትም። አሁን ዳጣ ቤተሰብ አገኘው ብላ ደስ ብሏት ነው እየኖረች ያለችው። የእውነቴን ነው። አሁን ዳጣ አንድ ጥያቄ ያላት እናቷ የት እንዳለች ማወቅ ነው። እናቷ ደግሞ የቤት ሰራተኛዋ ሰላሜ ናት። አላወቀችም። ሰላሜ ደግሞ ልጇ እንደመጣች ግን አውቃለች። ግን ልጅሽ ናት ወይም ደግሞ እናትና ልጅ ናችሁ ተብሎ እስካሁን እውነቱ አልተናገራቸውም። ዳጣ የምታውቀው ነገር የላትም። ሰላም እናቷ እንደሆነች አታውቅም። እና ዳጣ ስትታነቅ ሰላሜ ምን ያህል እንደጨነቀ፣ ምን ያህል እንዳመማት፣ ምን ያህል ውስጧ እንደተንሰፈሰፈ ያይኗን ባይ ይናገራል። እና ለምን እረፊ ልጄ አልወሰደችም ብላ መናገር አልቻለችም። አትችልም። በቃ አትነቂያት ማለት አትችልም። እሷም ልትሰደብ ትችላለች። ብቻ ፈራች። ግን በጭንቀት ውስጥ ሆና እያለቀሰች ነበር፣ እየተጠማዘዘች ነበር። እንግዲህ አቶ ደረጀም ከመኝታ ክላሳቸው አስገብቶ እሺ አንቺ ካልወሰድሽው ማን ወሰደው ሊባል ነው። ናታንም ይሄን የሚያደርግ ሰው አይደለም። ቢያንም ማንም በት እሷም ይሄን የምታደርግ ሰው ልጅ አይደለችም። ውሃ ናት። እንደዚህ ነገር አታውቅም። ስለዚህ ማን መጣ? ግቢውን አስተማመነው የምትወቂው ነው ግቢ ነው። ማንም ገብቶ ዕቃ ሊወስድ አይችልም ብሎ ነው የጠየቃተኝ። ስለዚህ አንተም አመንክ። ስለዚህ ማመን ያለ ማመን የራስ ጉዳይ ነው። እኔ ዘመድ አገኘው ብዬ እንጂ ዕቃ ልሰርቅ አልመጣሁም። ጎዳና መተዳደር ወይም ደግሞ እኔ ሁሌ ማልቀስና የከፋ ነገር ማየት ማዘን ለእኔ ብልጥ አይደለም፣ አዲስ አይደለም እያለች ነው። እኔ እወጣላችኋለሁ ይሄን ካላመንከኝ እያለች ነው። እሱም ደግሞ ችግር የለም እንደዚህማ አይሆንም ልጄ ሲላተኝ ልጄን ያልከኝ ብላ ደስ አላት፣ ደነገጠች። ልጄን ያልከኝ አለችው፣ ደስ አላተኝ። እሱም ያው እንዳይከፋትም እንዳትደሰትም አድርጓታል። እንግዲህ ዝሮ እውነቱ ይወጣል። ዳጣዬ የኔ እናት እውነት በጣም ነው ያስለቀስሽኝ። እኔን ራሱ አንቺ አልቅሰሽ እኔን ማስለቀስሽኝ። አቶም ደረጀም እንግዲህ እውነቱን ነግረዋለች፣ አላየችም።
አልደረሰችም። የምታውቀው ነገር የላትም። እውነቱ እስኪወጣ እንግዲህ አቶ ደረጀም ጭንቀት ላይ ነው። ወይዘሮ አልማዝም እንግዲህ እቀይን አምጭ እያለቻት ጭንቀት ነው እንግዲህ። ውሃ ደግሞ ናታን ክላስ ሆና እንግዲህ ብዙ ነገር እየጠፋች ነው። በእርግጠኝነት ውሃ ለናታን ነግረዋለች። ለምን ከሷ ቦርሳ እንዳለ ነግረዋለች። ናታን ደግሞ አሁን በእርግጠኝነት ለአባቱ ይናገራል፣ ለአቶ ደረጀ። በነገራችን ላይ ናታን የአቶ ደረጀ ልጅ አይደለም፣ የወንድሙ ልጅ ነው ናታን ማለት ነው። እና ውሃ አይዋ እኮ ስሙ እንዴት ነው ያወጡት? ውሃ በቃ አስቂ ናት፣ አዝናኝ ናት። እና ናታን ጠየቃት። ከዛ ናታን ሲጠይቃት ነገረችው፣ ከእሷ ቦርሳ እንደደበቀችው እሷ እንደወሰደችው ነገረችው። ናታንም እንግዲህ ያው ብዙም ባትታመን ለእሷ ማለት መናገር ያለበትን ነገር ይናገራል። ያው እንግዲህ ወይዘሮ አልማዝም አቶ ደረጀን ይች ልጅ ከዚህ ቤት አስወጣልኝ ብለዋለች። አቶ ደረጀ ደግሞ ጊዜ ስጭኝ አትወጣም፣ ለጠፋውን እቃም እንድትመልስ አደርጋታለሁ እያለ ነው። እሷ ደግሞ አሁን ከዚህ ቤት መውጣት አለባት ይች ልጅ የማትወጣው ምንድን ነው እያለች እየተፋጠጠች ነው። ለምን የጠፋው እቃ በጣም ውድ እቃ ነው፣ ምክንያቱም ወርቅ ነው። ስለዚህ ይሄን እቃ ይዛ የጠፋችው ዱርዬ አቤቴ ስላመጣ ነው። ልጆቼ ሰላማቸው ናቸው፣ ልጆቼ እየተበላሹ ነው። ደረጀ ምን ሆናል? አይኖችን ክፈት እስኪ። ዱርዬ ከዚህ ቤት ቆይ ይቺ ልጅ ማነች? ምንድነች? ለምንድን ነው ከልጆቼ ጋር አብራ የምትኖረው? ደረጀም መውጣት እንኳን ምንም አትችልም፣ ግን ደግሞ መረጋጋት አለብሽ። ለልጆቼም ለቤቴም አስባለሁ። ዛሬ ነገ ደግሞ አዋውቀዋለሁ፣ ግን ደግሞ አስመልሰዋለሁ እያለ ደረጀ እንድታመጣው አደርጋታለሁ እንጂ ከዚህ ቤት አትወጣም እያላት ነው ደረጀ። እሷም ደግሞ መውጣት አለባት አሁን ልጅ ከዚህ ቤት ካልወጣች እንግዲህ ወይዘሮ አልማዝ ሂዳምቶ እንዴ ደረጀ ግራ እያጋባኝ እኮ ነው። ደረጀም የማይሆን ነገር ነው ይሄ እንኳን አይሆንም አትወጣም እያላት ነው። ሰላምም እንግዲህ ሳሎን መታ ሳሎን እየወለወለች ነው። ጠረጴዛዎችን እያሸሸች ሳሎን እየወለወለች ነው። የልጇን ነገር አንጀቷን እየበላት እየረመረማትም ቢሆን እውነቱ እስኪወጣላት እሷም አንገቷን ደፍታ ሰራተኛ ሆና እየቀጠለች ነው። ምክንያቱም ያው የተፈጠረው በአንድ ቀን ግንኙነት የተፈጠረ ጉዳይ ነው። ልጇን ተነጥቃ ልጇ የት እንደተጣለች ሳታውቅ ኖራ ግን አሁን ገጠመ የመታላት ልጇን አይኗ እያያት ነው። አንድ ቀን እናትና ልጅ ናችሁ ተባብረው እውነቱ እስኪወጣ ድረስ እሷም ሁሉን ነገር በአይኗም በጆሮዋም እየሰማች እያየችም ያለውን ነገር እያየችም እያረረችም እየሳቀችም ስለ ልጇ ጉዳይ እያሰበችም እሷም ሰራተኛ ሆና እየሰራች ነው። እንግዲህ ሰላሜ ማለት ነው። እንግዲህ ዳጣዬ እናቷ እንደሆነች አታውቅም፣ ሰራተኛ እንደሆነች ነው እንጂ የምታውቀው። ዳጣዬም እንግዲህ ከክላስ ቆይታ መጣች። አባቷ መከራት መታ ከትከሻዋ ነው እየተደገፈች እናቷ መሆኗን ያወቀች ቀን ምን እንደምትሆን ዳጣ ማወቅ ነው ማየት ነው የምፈልገው፣ እግዚአብሔርን ማየት ማለት ነው። እና ዳጣዬም እንግዲህ ከክላስ ከአባቷ ጋር ቆይታ መታ ከሰላሜ ከትከሻዋ ላይ ነው የተገደፈችው። ከዛ እሷም መታ ጠየቀቻት፣ ምንድን ነው የተፈጠረው አለቻት። እኔ እኮ አላየሁም ምናምን እያለቻት ነው ለሰላሜ። ሰላሜም የጠፋው እቃ ውድ ነው እንዲህ ምናምን ብላ ሰላሜን ስጠይቃት አዎ ወደ 100 ሺህ ምናምን የሚጠጋ ሲሉ ነበረ ነው ብላ መልስ የሰጠቻት። እና እኔ እኮ አላየሁም አላቅም ምን እንደተደረገ አለቻት። ከዛ እሷም ተከታዩ አትስቢ አለቻት ማለት ነው ሰላሜ። ዳጣዬም እንግዲህ የጨነቃት እያሰበች ነው። ምክንያቱም ልጇ በሌለችበት ነገር ልጇ ባልሰራችው ነገር ነው እየታማች ያለችው፣ የተደበደበችው የታነቀችውም ለዛ ነው። እና ህይወት ግን እንዴት ታስጠላለች! ህይወት ግን እንዴት ትከብዳለች! ህይወት ለእኔ በዚህም ስመጣ አርፋለሁ ስል ሌላ አልቅሶ፣ ሌላ ሀዘን፣ ሌላ ስብራት፣ እዛም የተሻለ ነገር የለም። ሁልጊዜ ታሳዝናለች አለች። እና ሰላሜም አንጀቷ እያረረ የልጇ ጉዳይ መሆኑን ታውቃለች። አዛ ነይ ልቀፍሽ ስትላት አቀፈቻት ዳጣዬ። ሰላሜ ግን ልጇ መሆኗን ስታውቅ ደስ አላት። ጸጉሯን አሸተተቻት፣ አንገቷን ሳመቻት፣ አቅፍ አደረገቻት። ሰላም
ልጇ እንደሆነ ስለምታውቅ ማለት ነው። ዳጣ ግን እናቷ መሆኗን አታውቅም። እንግዲህ ዳጣም ስለታቀፈች ደስ ብሏታል። አቶ ደረጀና አልማዝም እንግዲህ ገና እየተፋጠጡ ነው። ወይዘሮ አልማዝም ዛሬ እዚህ ቤት ካልወጣች በፍጹም እኔ አላድርም ወይም ደግሞ እኔ እወጣለሁ እያለች ነው። አቶ ደረጀ ደግሞ በፍጹም አትወጣም፣ እቃዋን እንድትመልስ አደርጋታለሁ፣ ልጅቱ የምትወጣ አይደለችም ሲል የማትወጣበት ምክንያት ምንድን ነው? ወይስ እኔ የማላውቀው የተደበቀ ነገር አለ ያለች። ከዛ አቶ ደረጀ መልስ የሚመልሰው ሲያጣ ልጅ ናትና አትወጣም አላት። አደራ የማን ነው? አደራውን ማን የሰጠህ እንዴ? ለሶስት ለወጣም ብልሃድ እንዴ ያመጣሃት እንዴ? ዛሬ ያደራ ልጅ ናት እንደዚህ ልጆች አደጋ ላይ ወድቀው ያየው ለምንድን ነው ጊዜ ብላ ወይዘሮ አልማዝም ማናት? ምንድነው እንግዲህ ጊዜ ስጭኝ፣ ቀን ስጭኝ፣ ሰዓት ስጭኝ፣ አስተካክላታለሁ፣ እቃውንም እንድትመልስ አደርጋለሁ እያለ ነው። አቶ ደረጀ እውነቱን መናገር አልፈለግም። ዞሮ ግን ቂጣ እንኳን ይጠፋል ሽልም ከሆነ ይገፋል ነው። አቶ ደረጀ ተናግረህ እውነቱ ወጥቶ ብትገላገል የሚሻልህ። ያው ግን ለዛሬው ግን ያው አቶ ደረጀም እየጨነቀውም እየጠበበውም ልጅቱ ያደራ ልጅ ናት፣ የአቶ ሲሳይ ልጅ ናት ነው ያላተኝ ለደረጀ ማለት ለወይዘሮ አልማዝ ማለት ነው። ዳጣዬም እንግዲህ ሶፋ ላይ ዳጣ ደረሰች። ተንኮለኛ እርጉም የተረገመች እንደ አንባቢ ሰው መጽሐፍ ይዛ ሶፋ ላይ ተኝታ መጽሐፍ እያነበበች ነው። ሴራዋን ሰርታ ተንኮሏን ሴራዋን ሰርታ ሶፋ ላይ ተኝታ መጽሐፍ እያነበበች ነው። የሚያነብሰው ነው ታስደው ግን እያነበበች አይደለም። እሷ ተንኮለኛ ናት። እውነት ለመናገር ተንኮለኛ ናት። እውነቱ የወጣ ቀን ግን ምን እንደምትሆን አናቅም። አብረን የምናየው ይሆናል ማለት ነው። እና ሙዶችን ፍቅሮችን ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ውሃዬም ተመልሳ መታለች። ውሃምና እቺ ልጅ አይግባቡም። በነገራችን ላይ ይጣላሉ። ውሃም ያየችው እንደምትናገር ያቺ ደግሞ ለምን ትናገር ያለሽ ነው እና የሚጣሉት። አሁን ዳጣን ደግሞ በጣም ስለምትወዳት ውሃ ናታንንም በጣም ነው የምትወደው። አሁን ደግሞ ናታን እኮ ይዞኝ ሄዶ ኬክ ሊገዛልኝ ሊጋብዘኝ ነው ብላ ነው ሄዳ የነገረቻት። እንዲያናድርጃት ከዛ ምን እያደረጉ ነው ምናምን እያለት ነበር። ከዛ ውሃም ሰድባት ጥላት ሄደች ማለት ነው። ይችን እርጉም የሆነች ልጅ ማለት ነው። እና ሙዶችዬ እንግዲህ ወይዘሮ አልማዝም አቶ ደረጀን እቺ ልጅ ወይ እውነት ንገረኝ ምንድነው ደግሞ እዚህ ቤት መውጣት አለባት ለምንድነው ከዚህ ቤት ማታስወጣት ነው? አቶ ደረጀን እውነት መናገር አልፈለግም። ምክንያቱም እውነቱን ከተናገረ ፍታኝ ትለዋለች። ብቻ ቤቱ ሰላሙን ያጣል። ወይዘሮ እሷ ደግሞ እውነቱን ካላወቅኩ እቺ ልጅ እዚህ ቤት መውጣት አለባት፣ እቃዬን መመለስ አለበት እያለች ነው። አቶ ደረጀም እንግዲህ አሳዝሬ ነው ምናምን ያመጣሁት አላልከኝ እና ስለዚህ ጊዜ ስጭኝ፣ ሰዓት ስጭኝ፣ የትኛው ጓደኛ እቃውን እንድትመልስ አደርጋለሁ እያላት ነው። አቶ ደረጀም ወይዘሮ ታዳኒ የማንንም ዲቃ ላይ ማሳደግ እንዳለብኝ ምናምን እያለች እያፋጠጠች ነው። እንግዲህ አቶ ደረጀም መናገር አልፈለገም። ወይዘሮ አልማዝም አፋጠጣን አላቆመችም። ስለ ዳጣ ያለው ነገር በእርግጠኝነት ዛሬ እውነቱን ላይ ወጣ ይችላል። እውነቱ ግን ይወጣል። አቶ ደረጀ ግን ያው ልቧን እየደባበሳት ነው። ለምን እንዴት የተለየ ባህሪ ያመጣሽ? አንቺ እኮ ጥሩ ሰው ነበርሽ፣ አስተዋይ ነበርሽ። አልማዝ እንዴት ባህሪሽ ይቀያየራል እያላት ነው። እና ምን ችግር አለው? ናታንን እንኳን እያስተማርን አይደለም? ምን ችግር አለው? እሷስ ቢሆን አብራ ብትኖር እኛ ጋር አብራ ብትቀጥል ምን ችግር አለው? የወሰደችውን ዕቃ እንድትመልስ አደርጋለሁ። ለእኔ ጊዜ ስጭኝ፣ ሰዓት ስጭኝ እንጂ ከዚህ ቤት እንኳን አትወጣም እያላት ነው አቶ ደረጀ። ወይዘሮ አልማዝም ደግሞ እኔ ቢያንስ እንዳባትነት ለልጆች ቀላል ዕቃ አይደለም እያለችው ነው። ስለዚህ ወይዘሮ አልማዝ እንግዲህ አቶ ደረጀ አታሉላታል። እቃውን አስመልስልሻለሁ፣ እሷም አትወጣም፣ እቃውን ግን እንድትመልስ አደርጋለሁ ብሏታል። እሷም እንግዲህ ወደ ራሷ ተመልሳለች። አቶ ደረጀ እንደማንም ብሎ እንግዲህ አባብ ብሎ ወደ ራሷ መልሷታል።
ድሮ እኮ እንደዚህ አልነበርሽም፣ አንቺ እኮ እንደዚህ ያለሽ ጀግና ሴት ነሽ ምናምን አላተኝ። ግንባሯን ሰማት። አይ ሴቶች እኛ እኮ የዋሆች እኮ ነን፣ ከአታለሉን የምንታለልን ጎኩል ህፃናቶች እኮ ነን ሴት ልጅ እና አይ ውሃ ያትላችሁ ሳሎን ላይ ተዘቅዝቃ ስራ እየሰራች ነው። ውሃ ደግሞ አሁን እዚህ ተዘቅዝቃ እያለ ያየችው ነገር አለ። ምን እንዳየች ናታን እዛ ግራ ሰቅላ ተዘቅዝቃለች። ናታን ከክላስ ቆይቶ ወጥቶ መጣ። ከዛ ናታን ሲመጣ ተነሳችና በስነ ስርዓት ቁጭ አለች። ከናታን ጋር ድብድብ ገጠመች። ቤት ውሃ እኮ ድብድብ ነው የምትወዱ፣ አታርፍም። ለአንቺ ዳጣ ናት የምትመችሽ። ዳጣ ጋር ነው አንቺና ዳጣ ነው የምትስማሙት። ነገራችን ላይ ናታን ቢሆን የዋህ ሰው ነው። ውሃንን አሁን ውሃ ደግሞ ውሰደኝና ጋብዘኝ እያለችው ነው ናታንን። ናታን ደግሞ ወስሻለሁ ግን ዳጣ የት ናት እያላት ነው። ዳጣም የት ናት የት ነው ያለችው እያላት ነው። አሁን ውሃ ደግሞ በቃ ልብሴን ቀይሬ ልምጣ፣ አንቺም ልብስሽን ቀይሬ ዳጣና ናታንና ውሃ እንግዲህ ወጥተው ሊሄዱ ነው። እንግዲህ ሲሄዱ እውነቱን ትነግረዋለች፣ ምን እንደተፈጠረ፣ ምን እንደተደረገ፣ ማን እንደደበቀው እቃውን ውሃ ለናታን ትነግረዋለች። ናታን ደግሞ ለአባትዮ ይናገራል። ይሄው ዳጣንና ዳጣንና ውሃንን ይዞ መጥቶ እየጋበዛቸው ነው ናታን ማለት ነው። እንግዲህ ዛሬ እውነቱ ይወጣል። የኔ ቆንጆ አንገቷን አንቀስ ደበደበቻት ልጅ ደግሞ ትዋረዳለች ማለት ነው። እናማ የኔ ውዶች አብራችሁን ስለነበራችሁ እጅግ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኑ። ዳጣዬ ቤተሰብ አገኘው ብላ ደስ ብሏት ነው የምትጫወተው የምትዝናናው እንጂ ተንኮል ሴራ አታውቅም። ውሃም ውሃ ናት፣ ናታንም ናታን ነው። ሶስቱም በቃ ይግባባሉ፣ እውነት ይግባባሉ። ያችኛዋ ናት ተንኮለኛ እና በጣም ነው የምታምሩት። እስኪ ከዚህ ቪዲዮ ወይም ደግሞ ከዚህ ድራማ ምን ተማራችሁ? ምን አገኛችሁ? እየገባችሁ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ሀገራችን ሰላም ያደርግልን። ቤተሰቦቻችን በያሉበት ይጠብቅልን። እናቴ ወላዲት አምላክ ምልጃዋ እናትነቷ አይለያቸው። በሰርፋቸው ቀሚሷ ትሸፍንልን። ለእናት ሀገር ኢትዮጵያ ለእናት ሀገር ኢትዮጵያ ሰላም፣ ፍቅር፣ አንድነትን ያወርድልን። የድንግል ማርያም ልጅ አማኑኤል እኛንም በያለንበት ጠብቀን የድንግል ማርያም ልጅ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ ስለ ዳጣ ተከታታይ ድራማ ምን ተማራችሁበት? ምን አገኛችሁበት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ብዙ ነገሮችን ተምሬበታለሁ። ምክንያቱም ቅን ሰውና ተንኮለኛ ሰው አብሮ ሲኖር ማንኛውን ዋጋ የሚከፍለው? ቤተሰብስ አንድ ልጅ ከውጭ ቆይቶ መጥቶና ከቤት ያደገ ልጅ በእንዴት አይነት መንገድ ነው የሚያየው? እንዴት ነው የሚረዳው የሚለውን ነገር በደንብ ብዙ ነገር እየተማርኩበት ነው። አንዳንዴ አንዱ የወለደውን አንዱ አይወደውም። ኮርስ የታወቀ ነው፣ አይተናል፣ እያየንም ነው። እና በጣም ብዙ ነገር የሚያስተምር ድራማ ነው። እናንተም ብዙ ነገር እንደምትማሩበት አምናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ። የት ሄደው ነው? እትዬና ጋሽ አሁን ነው የወጡት። ናታን የት ሄዶ ነው? እኔ እንጃ አላወቅኩም። ክፍሉ ግን የለም። ክፍሉ ውስጥማ ሌላ ይቻለሁ። ያቺ ሌባስ ማንን? ዳጣዬን ነው። አንቺም ከሷ ፍቅር ይዞሽ ነው የምታቆላምጫት? እኔ እንጃ እንግዲህ አላቅም የት እንደሄዱ። ጦጣ ባለቤቱን አስወጣሉ። ከኋላ የመተማ እንዴት ታረገኝ? ምን ሆነሻል አቢጌልዬ? ወይ ለምን ለናታን ስልክ አትደውይለትም? አይነሳልኝማ። እዛው መጽሐፍ ቤት እንግዲህ መጽሐፉን እያነበበ ይሆናል። እና ቴክስትም አይመልስም። አይዞሽ እንግዲህ አቢጌልዬ።